ስማኝ ባረፍተ ነገር ሸማምኖ በቃላት አሳምሮ ምናምን ያቀርባል እንጂ ተመሳሳይ ጉድጓድ ተቆፍሮ አያለው የሚል አገር ነብይ ነው ያለው። ጉድጓድ ተቆፍሮ አያለው፣ ከፊት ለፊትሽ ተራራ አያለው። ገባሽ? ድልድዩን እግዚአብሔር አምላክ ድልድዩን ቀጥሎ ሲያሻግርሽ አያለው። በገመድ ታስረሽ አያለው፣ በገመድ ታስረ አያለው። ገመዱ ሲበጣጥስልህ አያለው። እንደገና ደግሞ ምንድነው የጌታ መንፈስ ያሳየኛል። በአውሮፕላን ተሳፍረሽ ስትበሪ ያለው የት ነሽ? ውጭ ሀገር። ይኸው በቃ እግዚአብሔር ውጭ ሀገር እንደ ወይኔ! ኧረ በኢየሱስ ኧረ እኔ ኦርቶዶክስ ሆኜ ለዘላለም ልሙት። ጂሰስ ክርስቶስ እኔም ነበርኩበት እኮ አዳምጣ። ቆይ ደሜውልክ አሁን ያነሳቸው ነገሮች ማለት እኔ አንተ ስለ ሚራክል ተካ ስለሆነ ሰውዬ ደሜ አዳምጣ ስለሆነ ሰውዬ ማለት ነው ስም ጠርተህ ስታወራ ሰውዬው አይደለም የትንቢት መለኪያ ወይም ደግሞ የአገልግሎት መለኪያ ሰውዬው አይደለም። የአገልግሎታችን መለኪያ የእግዚአብሔር ቃል ነው። ማንም ሲናገር እንደ እግዚአብሔር ቃል ይናገር የሚለው ማለት ስለ ወደፊት የሚነገር በእግዚአብሔር መንፈስ ሰዎች ወደፊት እግዚአብሔር ሊያደርገው ያለውን ነገር አይተው የሚናገሩትን ትንቢት። ስለዚህ አሁን ስታወራ ማለት ነው ይታየኛል። አንድ ሰላም እሺ። የዛሬ ወር ከፍተኛ የሆነ ጭቅጭቅ በቤትሽ ነበር። እግዚአብሔር ግን ፈታልሽ እንጂ አረ ምን አይነት አረ ደሜ ለዛውም የዛሬ ወር ብለህ አስታውሽ ረስተሻል። ጭቅጭቅ የሆነ ሰው በጣም በህይወት ሰላም ኢትዮጵያ ያለሽው የሚያደርግ እንዴት ነው አገልጋይ? ሰላም ኢትዮጵያ ያለሽው ኢትዮጵያ ያለሽው እኔ በብቸኝነት በሳገ ስለምኖር ምንም ማለት ጭቅጭቅ በዚህ ማለዳ ተሳስታል። በቃ ደም እሺ አንድ ወይ አስታውሺ፣ በደንብ ረስተሽ ነው አስታውሺ። አንድ የስልክ ጥሪ በጣም የሚረብሽሽ የስልክ ጥሪ ነበረ። እኔ ነኝ አስቆምኩት የሚልሽ አስቆምኩት ይልሻል። ለምን እንደዚህ አትሉ? አገልጋያችሁ ሲናገር እንደዚህ ለምን አትይ? መድረክ ላይ ሲናገር አሁን ሰዎች እንደዚህ ያሉ ብለህ የወንጌል አማኙን አገልግሎትና እምነት ለማቃለል ሳይሆን አንተ ራስህ እኔ ለሰዎች ሰዎች አዳምጠኝ፣ አስጨርሰኝ። እኔ ደስ የሚልህ እኔን አንድ ቀን ቪዲዮ ሰርቼባችሁ አላውቅም። አንድ ቀን እኔ ቤት ተመልከት። እኔ መዝሙር ከመስራት ውጭ የሆነ ነገር አንድ ቀን የጴንጤን አስተምሩ እንደዚህ በገስት ከፍቼ በመጽሐፍ ቅዱስ ላይ ዲስከስ እናደርጋለን እንጂ ስለ ጥምቀት ብቻ አሹፋል። ስለ ጥምቀት አሹፋል። አንድ ቪዲዮ ስለ ጥምቀት ሰርታል። ይቅርታ ጠየቅ እኮ ምን አይነት ማይንድ እንዳለ የምታየው ይቅርታ ጠይቄ ደግሜ ያልተገኘሁበትም ገባረ። ከዛ ባሻገር ግን እዚህ ቦታ ላይ መጥቼ ገስት ከፍቼ ዲስከስ ማድረግ ያለብኝን እናገር። ከዛ ባሻገር ግን አሁን የምነግር ነገር የጴንጤን ካልቸር ለማበላሸት ሳይሆን እውነት የሆነ ነገር ነው። የማይፈጸም ተስፋ የሚሞላበት የጌታ መንፈስ ይናገረኛል። አንድ ሰው በቤትሽ ይመጣል። ደሜ ትንቢት ሁሉ ወዲያውኑ አይፈጸምም። ትንቢት ይዘገያል። ስለዚህ እንደተናገር የሚፈጸም ነገር አይደለም። አረዳሽ እኔ እናቴ የተሰደበችው በትንቢት ነው። ልንገርሽ፣ እናቴ ወላጅ እናቴ የተሰደበችው ጴንጤ ባመጣው አገልጋይ ብሎ ባመጣው ጴንጤ ሳይሆን አንድ አገልጋይ በተናገረው ትንቢት ነው። ትንቢት ገባሽ? በወተት ውስጥ ድግም ተደርጎ ተሰጥቶሻል ተብላ ተነግሯት ማለት ተረዳ። እና እናንተ ገስት እዚህ ጋር መጥተህ እኔ አሁን ከጴንጤ ወጥቼ ኦርቶዶክስ ስለሆንኩ ነው አለም ፋይት የምታደርገኝ። እስቲ የትኛው ሰው ነው መድረክ ላይ አዳምጠኝ፣ መድረክ ላይ አገልጋዩ ትንቢት እየተነበየ እየነገረው ውሸት እንደሆነ እያወቀ ጭጭ ብሏል ወደ ወንበሩ የሚመለሰው ጭጭ ብሎ። በጣም ጥሩ። ስማኝ ደሜ፣ እኔ እዚህ ቲክቶክ ላይ አንድ ልጅ ገባ። ይኸውልህ ስማ ደሜ፣ እኔ እያገለገልኩኝ የማይሆን መልእክት ለልጆች ማምጣት ጀመረ። የማይሆንም የሚሆንም ማለት ነው። ከዛ ልጁ ማለት ነው እዚህ አደባባይ ላይ አይደለም፣ በውስጥ ደውዬለት ስልኩን ተቀብዬ በውስጥ ደውዬ ይሄን ነገር አስተካክል አልኩት። ልጁ ከጽሁፍ ላይ ጠፋ ቶታሊ ማለት ነው። አስተካክል ይባላል። ይሄን ማለት እኮ የተበከሉት
ብዙዎች ናቸው እኮ ደሜ ስማኛው ልክ አሁን ቆይ ደሜ አዳምጣ። ኮሜንት እኮ ስታነሳ ማለት ነው ሰውየውን ከማነጽ አንጻር መጽሐፍ ቅዱስ ከቶ የማያንጽ ቃል ካፋችሁ አይወጣ ነው የሚለው የምትናገረው ሰዎችን ለማነጽ ነው። እዚህ ጋር አንድ ነብይ አለ ተመልከት። ኦሮሚያ ክልል አመራር በሙሉ አረ በኢየሱስ ደምረው አሁን ይኸውልህ ጤነኛ ሰው አታመጣም እንዴ? ጤነኛ ሰው አምጣ ደሜ። አንድ 8 ዓመታት በፊት ስለ ባህር በር ወይንም ወደ ቤታዬና በመጽሐፍ የተጻፈ ትንቢት ራእዩ የተገለጠላቸው የወንጌል አርበኛው ቄስ በሊና ሰርካ ናቸው። ትንቢት እኮ ተፈጽሞ ነው። እውነት ነው። ምንድነው ማስተመተመ ኢትዮጵያ የባህር በር አላት። የባህር በር አላት። ቆይ አዳምጥ። እንዴ አሁን ልታገኝ እኮ ነው። በጣም ጥሩ ጥያቄ። ቆይ ሰላም፣ በጣም ጥሩ ጥያቄ። ይኸውልህ ተፈጸመ። ስማኝ ቆይ ደሜ አንድ ስለ ባህር በር ብቻ ነው ለምታወራው ደሜ። አንድ ስለ ባህር በር ነው። እሳቸው ከኢትዮጵያ እስከ ጅቡቲ ድረስ የባቡር ትራንስፖርቴሽን እንደሚዘረጋ ተናገሩ። ኦልሬዲ ተፈጸመ። ከዛ ደግሞ እስከ ዩጋንዳ ድረስ የሚዘረጋ ሌላ የመኪና መንገድ አለ ተብሎ እየተሰራ ነው። የባቡር መስመር ሲሰራ ያየው ጅቡቲ መቼ ነው የባቡር ሀዲድ የተዘረጋው? መቼ ነው የተዘረጋው? እሳቸው የተናገሩት 97 እኮ የተናገሩት በኃይለ ሥላሴ ነው በምኒልክ ጊዜ። እሱን አይደለም አዲስ ደምረው እንትናቸውን ሰምተሃል? መጽሐፋቸውን አንብበሃል? እኔው ግን አዳምጠኛ ደምረው ትችት ብቻ ትችት ብቻ አንድ ነገር ስትናገር እስከ ጥጉ ደስ አዳምጥ። ቆይ ጴንጤዎችን ጠንቋይ ቤት እንደዚህ የሚያስጠንቅቅ ወንጌል ታውቃለህ? አደባባይ ላይ ነው ወንጌል የምሰብከው። ኧረ በእናትህ ደምረው በእናትህ ተው። ጠንቋይ ቤት ይሄዳሉ እያለ እኮ ነው። አንድ ያልተሳካለትን ሰው እንትን ትላለህ እንዴ? ተው እንጂ ደምረው። የአዲስ አበባ ከተማ ዚባዚን ቆሻሻው ቤት ከውስጡ ይወጣና ፎቆች ብቻ በብዛት ይኸው ላየክ ከተማ ይሆናል። አይ ዝባዚን ቤት እየወጣ ማለት ከሆነ በኋላ እኮ ነው። ከሆነ በኋላ አዲስ አበባ የተለወጠችው ብልጽግና በኃይል በመስራቱ ነው አለ። ስራ በመስራቱ ነው። ጥያቄም ወሬም እኮ አይፈልግም፣ ጥያቄም አይፈልግም። ወጣ ብሎ ማየት ነው። ትንቢት ለማቅለል ነው እንዴ ደሜ? ቆይታው የቄስ በሊናን ትንቢት ለማቅለል ነው። አሁን አልተናገሩም ለማለት ነው። ብልጽግና ስራ የምትለው ብልጽግና መለስልህ እኮ አለቀ። ስራ ካልተሰራ ትንቢት ብቻ ዋጋ የለውም አለ እኮ። ሪል እኮ ነው። ያለ ስራ ትንቢት ዋጋ የለውም እያለ እንደዛ አለ። አይ ትንቢት ለምሳሌ እንደውም ትላንትና ሳስበው ነበረ ቄስ በሊና ሳርካ የተናገሩት ትንቢት እግዚአብሔር በምድራችን እየፈጸመ ነው እንዴ የሚል ትላንትና ሁሉ እውነት ከአንድ ሰው ወንድም ጋር እያነሳ ነው ነበረ። እግዚአብሔር አስቀድሞ ተናግሯል። ያንን የሚሰሩ ሰዎችን ደግሞ እግዚአብሔር አዘጋጅቶ ለምድራችን ሰጥቷል ማለት ነው። ትንቢት የሚናገራለ ትንቢቱን ደግሞ ማስፈጸሚያ አድርጎ እግዚአብሔር የሚጠቀማቸው ሰዎች አሉ ማለት ነው። ትንቢት ብቻ መናገር ዋጋ የለውም እኮ። ትንቢት አስፈጻሚውንም አካል እግዚአብሔር ነው የሚሰጠው። ሲጀመር እኮ አዲስ አበባ ነበረች፣ ኢትዮጵያ ነበረች ድሮ። ለምን አልተቀየረች? ዜና አንደኛ ዜና ሁለተኛ ዜና ደሜ ሁለተኛ ዜና በአማኙ ነው በማንም በሁሉም ይፈጸማል። በማንም አይሆን። ዜናና ዜና 36 24 እስራኤላውያን ናቸው ትንቢቱን ያስፈጸሙት። ቂሮስ ሰርቷል። ቂሮስ የአሕዛብ ንጉሥ አይደል እንደ ቂሮስ የአሕዛብ ንጉሥ አይደል እንደ የተከፈተ በር ሰጥቻለሁ ማንም ሊዘጋው አይችልም ብሎ ተናግሮታል። እርግጥ ትንቢተ ኢሳይያስ ምዕራፍ 45 ላይ ያለ ቃል ነው። ገባ። ግን እኔ የምነግርህ ለእስራኤል ትንቢት ከተተነበየ አስፈጻሚዎቹ እስራኤላውያን ናቸው። አዲስ አበባ አረ ዜናና ደምረው ዜና 36 ናም ሁለተኛ ዜና 36 ናም ደምረው አዲስ አበባ የሙስሊም ናት፣ የኦርቶዶክስ ናት፣ የፕሮቴስታንት ናት፣ የሌላ ቤተ እምነት ናት። እንደውም አብዛኛው የአዲስ አበባ ባለ ሀብቶች አብዛኞቹ ኦርቶዶክሳውያን ናቸው። እና ታዲያ ኦርቶዶክሳውያን በራሳቸው ላይ ጠብ ብለው የገነቧትን ሀገር አንተ የሳርካ ትንቢት ልመልስልህ። ቆይ እኔ ልመልስለት ዘርዬ። እኛም እኮ አዲስ አበባ ኢትዮጵያ ተቀየረች ያልነው በጴንጤዎች አላልንም። እግዚአብሔር ባዘጋጃቸው ሰዎች ተሰርታለች እያልን ኦርቶዶክሶች አሉ፣ ሙስሊም አሉ፣ እግዚአብሔር የለም የሚሉ አሉ። ቆይ ስማኝ፣ እግዚአብሔር የለም የሚሉ አሉ፣ ምናምን የተለያዩ ሰዎች አሉ። እነዚህን ሁሉ እግዚአብሔር ተጠቅሞባቸዋል።
እጆቻቸውን ያበረቷሉ፣ ለልማት የተዘረጓሉ። አይመጣውማ ማች አያደርግም። ሶፊ ሁለተኛ ዜና 36 ሁለተኛ ዜና 36 ሀገር ላይ አዲስ አበባ ኦርቶዶክሳውያን ብለስድ በሆኑበት ሀገር ላይ ብዙ ድርጅቶች ያሏቸው ኦርቶዶክሳውያን ያሉበት ሀገር ላይ የነቢይ ሳርካ ነው ትንቢት ትለኛለህ እንዴ? ኧረ ሼም ነው እንዴ? ኧረ ሼም ነው። መጽሐፍ ቅዱስ አጠገባለህ አይደለም? አንተ ይኸውልህ ብርልሃል። አንተም ደግሞ የሌላውን ማክበር ነው ያለብህ። አሁን ለክርክርም ራሱ አይዳርግም። ስለመከበር አለም እኮ ስለማክበርና ስለመከበር አለም። እኔ የምነግርህ ጉዳዩ የተነሳው ምንድነው መሰለህ ሶፊ? ጉዳዩ የተነሳው ትንቢቶች አንድ አይነት ናቸው ወይም ደግሞ መገለጦች አንድ አይነት ናቸው። ለምሳሌ ግን በገመድ ተተብትበ ጉድጓድ ተቆፍሮል ጉድጓድ ውስጥ ገብተህ ተራራ ከፊት ቁጭ ብሎ ደግሞ ድግም ተደርጎብህ በምግብ ላይ በተለይ ያቺ የፈረደባት እንጀራ ፍርፍር አለች፣ በእንጀራ ፍርፍር ተደግሞብህ ምናምን የሚባል ተመሳሳይ የሆነ ትንቢት ነው ያለው። ይሄ ትንቢት የእግዚአብሔር ቃል ነው ወይ? የእግዚአብሔር ቃል ይሸፍነዋል ወይ? እንደገና እየሳቱ አይደለም ወይ በሚል ተነሳና የሳርካን አመጣልኝ። ሳርካ የተናገሩት ተፈጸመ አለ። ምን አልኩት? አዲስ አበባ እኮ ቆሻሻ ነበረች በለጸገች አለ። አዲስ አበባ የበለጸገች እኮ በኦርቶዶክሳውያን ልጆች ነው አልኩት። ኦርቶዶክሳውያን ልጆች ደግሞ የጴንጤ ትንቢት አስፈጻሚ ሊሆኑ አይችሉም። እኛ ልጁም እኮ አሁን ዘርዬን ብትጠይቀው አላለህም እኮ ኦርቶዶክሳውያን የጴንጤ ማስፈጸሚያ ናቸው አላለም። ስለ ጴንጤም አይደለም ጉዳዩ፣ ስለ ትንቢት ነው። ትንቢት ኦርቶዶክሳዊም አይደለም ጴንጤያዊም አይደለም። ምናልባት ነብይ እሳቸው የተናገሩት ትንቢት እሳቸው ጴንጤ ስለሆኑ የጴንጤ ትንቢት ነው ማለት አይደለም። እግዚአብሔር ነው ተናጋሪው። የመልእክቱ ባለቤት እግዚአብሔር ነው። እግዚአብሔር በአንድም በሌላም ይናገራል፣ የሰው ልጅ ግን አያስተውልም ይላል። እግዚአብሔር በቄስ በሊና ሳርካን ባይናገረው በሌላ ሰው ይናገረዋል እኮ። እግዚአብሔር የተናገረውን ግን በምድራችን እየፈጸመ ነው። አዲስ አበባ በሚያስደንቅ ሁኔታ ተቀይራለች። ክፍለ ሀገሮች ተቀይረዋል። እኔ አልቀበልም። የማልቀበለው ለምንድን ነው? አንዳንድ ጊዜ በግምት አሁን የሆነ ነገር ይታይና ለምሳሌ ኢትዮጵያና ኤርትራ ሊታረቁ ነው ወይ ደግሞ አሜሪካና ኢራን ስምምነት ያደርጋሉ። ለምን? የሆነች ትንሽ የፍንጭ ነገር ተሰምቷል እና የጌታ መንፈስ ይናገረኛል ተብሎ ይስማማሉ፣ ጦርነቱ ይቆማል እየተባለ የሚተነበይበት ሰዓት ነው። ደሜ ለማሰማ እኛ ስለሱ አላወራንም እኮ ደሜ። አንድ በጌታ ሁለት ደቂቃ ስጠኝ ደሜ። ይቅርታ ማናቸው ስማቸው? ሳርካ ነው። ቄስ በሊና ምን ይታያቸዋል? አሁን እዚህ ነኝ ያለሁት። እግዚአብሔር ይናገረኛል። የራሴን ቤት እግዚአብሔር ይሰጠኛል። በቅርቡ ታያላችሁ። ከቤት ኪራይ እግዚአብሔር ያወጣኛል ብዬ ትንቢት ተነብያለሁ። ለምሳሌ ግን ወይ ደግሞ ትንቢት አይደለም፣ ምኞት ነው። ጌታ ግን ያውጣ ደሜ። እኔ ልባርክ፣ እውነት ጌታ ከኪራይ ቤት ያውጣሽ ወንድሜ። እኔም ቢወጣ ደስ ይለኛል። እሺ እንደዛ ከሆነ ግን መጀመሪያ ደምረው ቆይ ስማ፣ ትንቢት ትቀበላለህ? በትንቢት ታምናለህ? በትንቢት ታምናለህ ማለት በትንቢት ታምናለህ ወይ? እግዚአብሔር በዚህ ዘመን በሰዎች በኩል እግዚአብሔር ይናገራል፣ ትንቢትን ይናገራል ብለህ ትንቢትን ታምናለህ? አባቶች አሁን እንደዛ እያደረጉ እየተቀበልን ነው። ትክክል። ምን አይነት ለምሳሌ እስቲ ከተተነበዩ ትንቢቶች መካከል የምትቀበላቸው አንተ የሰማሃቸው? አንተ አሁን ኦርቶዶክስ ከሆንክ በኋላ ኦርቶዶክሳውያን ሊቃውንቶች ይህንን ይመልሱታል። ኦርቶዶክሳውያን ሊቃውንቶች አባቶች የተናገሩትን ነገር ይመልሱታል። እኔ ኢንፎርሜሽኑ ባይኖረኝም እና ኢንፎርሜሽኑ የሌለህ ነገር ነው የምታምነው? አይ እኔ ያለሁበት ቦታ ግን ከስሜት እየተነሳ ከኢንፎርሜሽን የራቀ ነው። ከስሜት የተነሳ ግን ደሜ አንድ ደሜ ሁለት ደቂቃ ስጠኝ ደሜ። ዘርዬ ልተንብይ። አዎ ተንብይ። እሺ ዛሬ ማና ማን የሚጫወቱት? አርሰናልና ሲቲ። ልተንብይ። አይደምረው። ኧረ ላሻ አዳም ልተንብይ ያለ ላምጣ
እንደዚህ ራሳይ አልሰማሁም፣ እኔ አላየሁም። አምጣ። ይሄ ምኞት ነው ትንቢት ነው? አምጣ ደሜ አምጣ፣ አትቅጠፍ። አምጣ ምኑን? አሁን ያልከውን አምጣ። ምን ስንት ያለው አርሰናል ምናምን ያልከውን አሁን አምጣ። እሺ ቶ ጋይስ ወይ እናንተው ና ቤቢ አንድ እናንተው ነቢይ ሚራክል ስለ ኳስ የተነበየውን እንትን አመጣለሁ። ችግር የለውም። አምጣ። እስከዛ ግን አንድ ነገር ስማኝ፣ ቪዲዮውን እስክታመጣ አንዴ ስማኝ። ደሜ 2 ደቂቃ ስማኝ። ወይ ቪዲዮውን አምጣ። ችግር የለም ስማኝ። ሚራክል ስለ ኳስ ብለህ ሰርች ስታደርግ ከችልላል አባቴ። አሁን ክለቦች 4 ናቸው። 3ቱ ጣሊያናውያን ናቸው፣ አንዱ ስፔናዊ ነው። የ3ቱ አሰልጣኞች ጣሊያናውያን ናቸው። እዛ ውስጥ እንግሊዝ ብያል። እሺ ትንቢት ነህ መጀመሪያ አይደለም። ዘሪ አትመልስ። ቆይ እንስማው። ምንድን ነው ትንቢት ነው? ምኑ ትንቢት ነህ? ምኑ ያሁኑ አሁን የሚናገር መጀመሪያ መልስልኝ። መልስልኝ። ይሄ ትንቢት ነው? እኔ እንጂ ጠይቆ የተናገረው አንሰማንም። ምንም ሲጀመር የተናገረውን ሰውዬ እኮ ነው ትንቢት ነው አይደለም የምትለው እኮ የተናገረውን ሰውዬ ነው የምትጠይቀው። አሁን አምጣ እኮ አመጣ። አየሁት ሳየው የተናገረው ሰውዬ ነው ማብራራት የሚችለው። እኔ አልተናገርኩም። ዘርዬም አልተናገረም። እኔም አልተናገርኩም። ሶፊ እኔ ላግዝ አስገብቶታል። ኳስን እንደ ትንብቱ ልክ ነው። ትንብቱ እኮ ልክ ነው፣ ተፈጽሟል። አንተ ደግሞ የተናገረው እኮ ተፈጽሟል እኮ የተናገረው እኮ ተፈጽሟል። አይደለም የተናገረው ነገር እኮ ተፈጽሟል። መጀመሪያ ትንቢት ከዛ ግን አይደለም። ከዛ የተናገረው ነገር የእውቀት ቃል ነው ትንቢት ነው የሚለውን ግን የተናገረው ሰው ነው የሚናገረው። ተስማሙ። መጀመሪያ ሰውየው ትንቢት ነው ይላል። ሁለታችሁ ተስማሙ። እዛው ትንቢት ነው ወይ ብለህ ጠይቀው። አውራ አንተ ራስህ አውራው። ይሄ ትንቢት አንተ እንዴት ነው የምታምነው? አውራው ሶፊ አውራው። ትንቢት ለምን አዋራለሁ? እሱ ፕሮቴስታንት ነው። ኖ ወይ እኔ ከሱ ጋር እግባባለሁ። ከሱ ጋር እኔ ፕሮቴስታንት ነኝ፣ አንተ ኦርቶዶክሳዊ ነህ። ስለዚህ እኛ እናምናለን። የአርሰናል ደጋፊዎች ሲጨፍሩ አይቻለሁ። አዳም ይሄኛው ለምን አልተፈጸመም? አዳም ይኸውልህ ምንድን ነው ያለው? የአርሰናል ደጋፊዎች ሲጨፍሩ አይቻለሁ ብሏል። የአርሰናል ደጋፊዎች ቆይ ስማ፣ የአርሰናል ደጋፊዎች ሲጨፍሩ አይቻለሁ ነው ያለው። እሱ ነው ያየው። እግዚአብሔር ተናገረኝም አላለም። እግዚአብሔር ተናገረኝም አላለም። መድረክ ላይ በእግዚአብሔር ስም ትንቢት አላወራም። አይቻለሁ ነው ያለው። መድረክ ላይ አይቻለሁ ነው ያለው። ደግሞ የተናገረው ነገር በሙሉ ተፈጽሟል። የተናገረው ነገር በሙሉ ተፈጽሟል። ምንድን ነው ይላል? እኔ 100% እርግጠኛ ሆኜ እየነገርኩ ነው። ፊተኞቹ ኋላ እኮ ይሄም ተፈጽሟል። ተፈጽሟል። እሱ በምን አየ 100% ብሎ በምን ተፈጽሟል። 15 ላይ መጀመሪያ ደሜ አሁን ደሜ ዋንጫ አልበላም። የዛሬ አልበላም ዋንጫ አይደለም ይሄ። አንተ ምን ሆነ ነው ሰውዬ? ስለ ዋንጫ አይደለም ይሄ ነገር እኮ ትንቢት ነው። ግን ስለ ጎል ነው እንጂ ስለ ዋንጫ አይደለም። ትንቢት ነው። ደሜ ቅድም የጀመርነውን ጨርስ። ቆይ ደሜ አሁን ጀነራል ስለ ትንቢት አለ እያወራን ያለነው። ቅድም ያልኩን ስማ። ሁለተኛ ዜና ምዕራፍ 36 ላይ ቆይ አዳምጥ ደሜ። ሁለተኛ ዜና ምዕራፍ 36 ላይ የአሕዛብን ንጉሥ እግዚአብሔር ቂሮስ እግዚአብሔር አስነስቶኛል፣ ቤቱን በኢየሩሳሌም በይሁዳ ያለችውን የእግዚአብሔርን ቤት ሰራ ዘንድ እግዚአብሔር አስነስቶኛል ብሎ የእግዚአብሔርን ቤት ሊሰራ ሲነሳ እናያለን። ስለዚህ አሕዛብን እግዚአብሔር አስነስቶ ይሰራል ወይ? ማን የትኛው ኦርቶዶክስ ነው ተነስቶ አዳምጥ፣ እኔ የጴንጤዎቹ ኢየሱስ ክርስቶስ አስነስቶኛል ብሎ የተናገረ የትኛው ኦርቶዶክስ? ኢየሱስ የጴንጤ ኦርቶዶክስ አይደለም። ኢየሱስ የጴንጤ ኦርቶዶክስ አይደለም እኮ ደሜ። እኔ አሁን ስለ ጴንጤ ስለ ኦርቶዶክስ አይደለም እያወራሁ ደሜ። ቆይ ቅድም የጠየቀው አንተ ራስህ አዳምጥ ደሜ። ቅድም የጠየቀው ምንድን ነው? ሶፊ ሲመጣ የጠየቀው
አሕዛብን እግዚአብሔር አያሰራም አይደል ያልከው? አሕዛብን እግዚአብሔር አያሰራም አይደል ያልከው? ማን ነው? በሊና ነው ማን ናቸው? አቡ ንገረኝ ስማቸውን። በሊና ሰርቃ፣ ቄስ በሊና ሰርቃ፣ ቄስ በሊና ሰርቃ፣ ቄስ በሊና ሰርቃ ትንቢት የሚመስል ነገር ተናገሩ። በመጀመሪያ የእሳቸው ትንቢት ነው ትንቢት አይደለም? ይሄ መልሱልኝ። እሺ ትንቢት ነው። ትንቢት ነው። ኦኬ ትንቢት የሚፈጸመው በራሳቸው ነው ወይስ በራሳቸው እምነት ተከታዮች ነው ትንቢቱ የሚፈጸመው? ስማሽን አዳምጥ። ወይ ሶፊ ይኸውልህ እኔ ነገርኩህ እኮ እግዚአብሔር በኤርሚያስ በኩል የተናገረውን አንተ ራሱ ተረጋጋ። ደሜ እንዴ ጠየቅ አይደለ? አዳምጠኝ። ቂሮስ እግዚአብሔርን ጠርቶት የማያምንበትን እግዚአብሔርን ጠርቶት የማይቀበለውን እግዚአብሔርን ጠርቶት ነው እግዚአብሔር አስነስቶኛል ብሎ። ያ እግዚአብሔር ደግሞ የማን አምላክ ነው? የእስራኤል አምላክ ነው። ገባ? የእስራኤል አምላክ የሆነውን እግዚአብሔር አስነስቶኛል ብሎ ቤት ሰራ። ቄስ በሊና ሳርቃ ተናገሩ። ኦርቶዶክሳውያን ብድግ ብለው የቄስ በሊና ሳርቃ ትንቢት አስፈጻሚ ነኝ፣ ለዚህ ነው ፎቅ የገነባሁት ብሎ የተናገረ አለ። ጥሩ እሺ፣ አሁን አዳምጥ ደምረው። አሁን ኢሳያስ 45ንም ቅድም አነበብክና እንደማያውቀው ተናገር ቂሮስ። አሁን ቂሮስ እግዚአብሔር በኢየሩሳሌም ያለውን ቤቱን ስላለ ዘንድ እግዚአብሔር አስነስቶኛል፣ እግዚአብሔር ተናግሮኛል ብሎ ተነሳ እና ተመለሰ። የቄስ በሊና ሳርቃ ትንቢት አስፈጻሚ ነኝ ብለው የሰሩ ኦርቶዶክሳውያን አሉ። ልክ እንደ ቂሮስ እግዚአብሔር አምላክ የቤተ መቅደስን ስራ ብሎኛል ብሎ እንደተናገረው ያሉ። ቆይ ለምን ሴለሚ ትጫወታለህ? ደሜ ቅድም የጠየቅከው እኮ አሕዛብን እግዚአብሔር አስነስቶ ትንቢት አስፈጻሚ አያደርግም አልክ። ማስረጃ ስናመጣ ደግሞ ኦርቶዶክሳዊ ብለህ መነጠል ጀመርክ። ቅድም ብልጽግና ብለህ አልክ። ብልጽግና ነው አዲስ አበባን የሰራው አልክ። አሁን ደግሞ ኦርቶዶክስ ነው አዲስ አበባን የሰራው እያልከ ነው። ተው ደሜ ተው። ለማንኛውም ሰላም ዋሉ። አዳምጥ። አቀላቅል። የምቀላቀለው ነገር አለ። የምቀላቀለው ነገር በብልጽግና ጊዜ ኦርቶዶክሳውያን ያንን ፎቅ የሰሩ ኦርቶዶክሳውያን አሉ። በጣም በርካታ ኦርቶዶክሳውያን አሉ። ብልጽግናን የሰራው አልክም ቅድም። አዲስ አበባን የሰራው ብልጽግና አልክም ቅድም። ምንድን ነው የቀላቀልኩት እኔ? ምኑ ነው አዲስ አበባ ብልጽግና? በብልጽግና ሰዓት አንተ በቃ ሌላ ነገር ውስጥ ነው የምትከተኝ። አባቴ